ፌብሩዋሪ መጀመሪያ ላይ ጃንዋሪ ኤንድ ላይ አንድ አመቷ ታርጌት ያደረገቻቸው ማንን ነው? በቃ ሁሉንም ሞከረች፣ ተቀባይነት አላገኘችም። ማንን የሞከረችው? ኦኬ ጊፍተሮች ባለትዳሮች ናቸው ማለት ጀመረች። በዛ መሀል የእግዚአብሔር ነገር የዞዌ ፎቶ ወጣ። ያንን ፎቶ ይዘው የሚናደዱበት ሰዎች አሉ፣ በተለይ በእኛ በኦሮሞ። ምክንያቱም የሚያደርግ እሱም ተሳስቶ ይሆን ፈልጎት ይሆን አላቅም፣ ያደረጋቸው ሁለት ነገሮች አሉ እና ሰው ያያቸዋል። ለምንድን ነው እንደዚህ አይነት ነገር ተከታትሎ የሚያደርገው ዋይ የሚባል ነገር አለ። ያንን ፎቶ ሲያወጡ አድራሻውን ያገኙታል፣ ማንነቱን ወስደው ይሰጧታል። እኔ ታሪኩ ስለማውቅ ነው። ወስደው ለእሷ ይሰጧትና ያው ቀጥቅጩ ይሏታል። ሺዝ ጉድ ማማዬ፣ ሺዝ ጉድ ሀብኔ፣ ቴንክ ዩ ሺዝ ኦኬ፣ ቀጥቅጩ ይሏታል። ሄደችበት ነው። ከዛ ላይ አመጣጧ በወጣቶቹ በነዚህ በነዲ ቦራ በነ ቤታዮ ምናምን ተቀባይነት አላገኙም። በጣም ነው ይንቋታል። ነው እሷ የፈለገችው ኤልሻዳይ ጋር ሄደች። ያው የቻለቻት ኤልሻዳይ ናት። ከኤልሹ ጋር እንትን አሉ። ዝም አለቻት። እሷ ለነገሩ ሁሉንም ነው ዝም የምትለው፣ ግን እታች ወርዳ የምትፈልገውንም ጊፍት አላገኘች። ሁሉንም ሞክራለች። ደግሞ ችግሩ ምን እንደሆነ ልንገራችሁ። እንዳትለምን የኛ ኮሚኒቲ ልመና አይወድም። እኔ ነኝ ደፍሬ የለመንኩት። የኛ ኮሚኒቲ ትልቁ ኦሮሞ ችግሩ ልንገራችሁ። ዩቱብ ስሳር ይሰድበኝ ነበር። እኔ ኦሮሞ እንዴት ኦሮሞ ሆነሽ ዩቱብ ትሰሪያለሽ ለማኝ ምናምን ይላሉ። ኦሮሞ እዚህ ጋር መጥቶ እንኳን ጊፍት አይሰጣችሁ፣ እንደ ልመና ነው የሚያየው። አንድ ያለው ማን ነው? ኤኬ ነው በቃ። ወይንም ደግሞ 2-3 ኦሮሞ ቢኖር ነው ጊፍት እንኳን ለመስጠት ማለት ነው። አይወዱም፣ እንደዚህ ነገር አይወዱም። በቃ ራሳቸውን ያወረዱ ነው የሚመስላቸው። ኋላ ቀር በሏቸው፣ ኋላ ቀር በሏቸው። ከዳ ሀገር መምጣታችንን ረስተውታል። የትግሉ ጊዜ ራሱ ችግር አለ። ልመና አይወዱ፣ እንዲህ ውስጥ ለውስጥ ይሁን በቃ ይጸየፉታል። ይሄ ግን ልመና አይደለም። ገባችሁ? እቺ ሴት እንዳትለምን ደግሞ በጣም የሚገርም እንዳትለምን የተከበበችባቸው ፋሚሊዎች ክርስቲያኖች ናቸው። የወለደችለት አባትም አለ። ገባችሁ? አም ጎንደሬ ደፍራ እንዳትለምን እንትኑ ልማዱም የላቸው። በነገራችን ላይ የዚህ እንትን የላቸው። ይሄ ወጥቶ ሶሻል እኛ እኮ እንደ ኦሮሞ እኮ አሁን እኮ ነው ሚዲያ ላይ እኮ መቀላቀል የጀመሩት። አይምሰላችሁ? ኦሮሞ እንዲህ ነው የሆነ ነገር ላይ ስሩ እንትን ናቸው፣ ወደኋላ ናቸው። ሚዲያው ላይ ምናምኑ ላይ ዘፋኝ መሆን ራሱ ያሰድባቸዋል። እዛ ቤት ውስጥ ኦሮሞ ቤት ውስጥ ዘፈን ያሰድባል። ዘፋኝ ራሱ ድሮም እንደሚባል ታውቃላችሁ? አዝማሪ ነው የሚባለው። በጣም ነው የሚወገዘው። በጣም ነው የሚወገዘው። እኔ አውቃለሁ። አያቴ ዘፋኝ ከምትሆኚ አስምላ፣ እግዚአብሔር ምስክሬን ነው። እኔ ጎንደሬ ነኝ። ደስ ይበልክ። አስምላ እንዲሁ ዘፈን የሚባል እንደፈለግሽው እንጂ ዘፋኝ አትሆኛል ብላ ልጁኛ ያስምላኛለች። አይወዱም። በተለይ እኔም እሷም የመጣንበት አካባቢ እስስ አይቻልም። በቃ ወይ ዶክተር ብትሆንላቸው ነው ደስ የሚላቸው፣ ወይ የሆነ ነገር ብትሆንላቸው ነው ደስ የሚላቸው። የሆነ ችግር አለ። ይቺ ልጅ እንደዛ ነገር ውስጥ ብዙ ኦሮሞ አይታችኋል። አሁን እኮ ነው የወጡት። እነ መኪኑ መኪን ሊያስቆሟት ይፈልጋሉ። አንቺ እኮ ኩዊን ነሽ፣ ግን 5 ሳንቲም አይሰጡ፣ 5 ሳንቲም አይረዱ። 5 ሳንቲም ግን ማስቆም ይፈልጋሉ። እንዲህ እንኳን ሚዲያ ላይ ስንጋፈጥ እግዚአብሔር ምስክሬ ነው ደስ አይላቸውም ኦሮሞች። አሁን በእንትኑ ጊዜ እኮ ነው፣ በትግሉ ጊዜ እኛ ሚዲያ ላይ እንጋፈጣለን። ከኋላ የሆኑና ኧረ ተይ ይሄ ነገር ኢሲ ይላሉ። ኧረ ውይ ይደነግጣሉ። እግዚአብሔር ምስክሬ ነው። ወይ ከስንት አንዱ ነሳይ
ልባችን ራሳ ለሚላችሁ አይደግፉም። ወጥሽ ሚዲያ ላይ ጆሃርን ራሱ አይደግፉት። ያ ምን አረገልን መጥቶ ሚዲያ ላይ ምን አረገልን? ታውትኛንማ በጣም ነው የሚናደዱብን። እንዳትለምን ወጥታ እንደ ሌሎቹ እንዳትለምን መልክ የለም ድጋፍ የለም የሚሰጣትም የለም። አንደኛ እዚህ ላይ ስትወጡ አክቲቭ መሆን አለባችሁ ወይ ህዝቡን አሳበድ። ሚዲያ በአጠቃላይ እብደት ይፈልጋል፣ የሆነ ነገር ይፈልጋል መሰጠት። እሱ የላትም በርሜልን ነው የምታክለው። እንዲህ ብላ በርሜል ነው የምታክለው። ገዱ ራሱ የላትም። ገድ ታውቃላችሁ? ገድ የሚባል ነገር አለ አይደለም? የላትም። ምንን ይዛ መጣች? ጥቃትን። ደግሞ ትልቅ ልንገራችሁ፣ ትልቅ ነገር ግንኙነት አላት ኢትዮጵያ ውስጥ። ትልቁ ነገር አንዱ ባለሀብት አንዱን ይልክላታል። ገንዘብ ትቀበላለች፣ በነገራችን ላይ ይልክላታል። ያ አንዱን ባለሀብት እንድታጠቅ። እንግዲያውስ አንድ ነገር ልንገራችሁ፣ የዞዬ ጠላት ሚስቱም አይደለችው። የዞዬ ጠላት አሁን ጠላትን ማወቅ ያለብን አንተ ኢንቨስትመንት የምታረግ ከሆነ በዛ ኢንቨስትመንት ውስጥ እንዲህ እንድትዋረድ የሚያደርጉ እዛ ያሉ ባለሀብቶች ናቸው፣ ኢንቨስተሮች ናቸው። እመነኝ። ይሄንን የሚልኩበት የሚያሰድቡ ስም እንዲጠፋ የሚያደርጉት ሚስትህም አይደለችም። ያ አሉ እዛው ኢትዮጵያ ያ ባለሀብት እርስ በራሳቸው እንደዚህ እንድትዋረድ የሚያደርጉ ዩር ያ ፕሮብሌም ኢዝ ኖት ልዕልቴ ዩር ፕሮብሌምስ እን ኢትዮጵያ ስለማውቀው እንደዚህ አይነት ስራ ለማሰራት በእጃችን በእግራችን ነው የሚገቡት። ኢንፎርሜሽን ይሰጧል። ያንዱን ባለሀብት ሌባ ነው ከባንክ ጋር እኔ መዓት አለኝ። ቮይስ ኢሜል ሳያፍሩ ጂጂጌ ኢቨን ትላልቅ ባለስልጣኖችን የባንክ ማናጀሮችን አበዳሪዎችን ምናምን ነገር እስከነ ጉዳቸው አውጥተው የሚልኩልኝ እንክፈልሽ ብለው ማለት ነው። አላረገውም በግል አልቀጠቀጡም። ምን አረገኝ በግል $1,000 እና $2,000 ለመቀበል ብዬ እቺ የምትተዳደረው በዛ ነው። በአንተ የበላችሁ ገንዘብ አለ። የምታስቀጠቅጥ ሚስት ሳትሆን እዛ ያሉት ናቸው። እኔ ያንን ከ3 ቀን ከ4 ቀን በፊት ከሰው ጋር አወራሁት። እንደዚህ ይሄ ነገር ይሄ ሰውዬ ምናልባት እንደዚህ እንትን ያለችው ተልኮበት ይሆን ያልኩት ጋይስ ማለት እኔ ከፖለቲካው ጋር ምናምን ላነካካ አይደለም። በግል ባለሀብቶች የአንተን ሀብት ለመዝረፍ ወይንም ደግሞ አንተ የምትሰራውን ስራ ለመስራት ወይ በቅናት እንዲህ ያዋርደዋል። እንኳን እንደዚህ አይነት ፕሮብሌም ኖሮብህ አይደለም። ኢትዮጵያ እንደዛ ነው የሚሰሩት። ደስ ይላቸዋል። በቃ እንዲህ ነው የሚጀምሩ። ጥለህ እንድትወጣ በነህ እንድትወጣ። በተለይ ዲያስፖራ ኢንቨስትመንት ሲያደርግ እና አዲስ ሰው ሲመጣባቸው እንዲያደርጋቸዋል። ተባብረን እንስራ፣ ለሀገራችን አብረን እንኖር የሚባል ነገር የለም። ሉክ ዴት ፔልሲ ፊራ ሌሎች ባለሀብቶች የሚጣሉት በዝሆኖቹ ነው። ዝሆኖቹ በግልገሎቹ ነው የሚጣሉት። ዝሆኑ ነው የሚልከው ያንን ነገር ይህን ሰውዬ ቀጥቀጭው። ምክንያቱም እነሱ ሰርተው ሳይሆን ዘርፈው ያመጡት ገንዘብ አለ፣ ዘርፈው ያመጡት። ስለዚህ ምንድን ነው የሚሉት? ይሄ ብር ይላክልሻል፣ የዚህ ሰውዬ ሚስጥር አለ፣ ሂጂበት። መንሱርን እንደዛ ነው ያደረጉት። አሁን መንሱር አርፏል። በቃ ተቀጥቅጦ አርፏል። ይህንን የሚያደርጉት ግን ባለ ሀብቶቹ ናቸው። መቀጥቀጥ አለበት ነው የሚሏቸው። በቃ መቀጥቀጥ አለበት። ይህምን በቃ ልክ እንደ ውጭ ዜጋም ነው የሚያቸው። አንዳንድ ጊዜ ሀገራችሁ ላይ ኢንቨስት ስታደርጉ ዲያስፖራ ምናምን እንደ ሌላ ሀገር አትከበሩ። ኢንቨስትመንት እንኳን ብታደርጉ አትከበሩ። ምናልባት ባለስልጣኑ ሊያከብራችሁ ይችላል። ምክንያቱም ሞር ኢንቨስት እንዲደረግለት ይፈልጋል። ግን ባለሀብቶቹ ግን እንደዚህ ነው የሚያስቀጠቅጡ። እንዲህ ነው የሚያስቀጠቅጡ። ገና ትቀጠቅጣል። ያቺ ሀገር ችግር አለባት። እኔ የሚስቱ ጉዳይም አይደለም፣ የእነዚህ ሰዎች ጉዳይ አይደለም። ሌላ ሶስተኛ እጅ አለበት።